That breaking news comes from Minnesota. ICE agents say they were forced to shoot and kill a woman. የምናያቸው ዜናዎች በተለይ ደግሞ ከሚኒሶታው ብንነሳ እጅግ በጣም አስጨናቂ የሆነ ዜናዎችን እንመለከታለን። ሚኒያፖሊስ እና አካባቢው ከፍተኛ የሆነ የኢሚግሬሽን ፍሮድ ሚስ ሪፕሬዘንቴሽን አለ። ስለዚህ ይሄንን ኢንቨስቲጌት እናደርጋለን ነው ያለው ያለው። በዚህ ምክንያት የአይስ ኦፊሰሮች ብዙ ሰዎችን ሲያስሩ ያየን ነው። ሬኔ ጉድ የተባለችም የ37 ዓመት ነጭ ዜጋ በአይስ መገደሏን አይተናል። There is anger on the streets of the US city of Minneapolis tonight after a federal immigration agent shot a woman dead in her car. የትራምፕ አድሚኒስትሬሽን እየሄደበት አካሄድ ምናልባት ብዙ ሰዎችን ዜግነታቸውን ሊያሳጣ ይችላል። ዲቪ ሎተሪን በየዓመቱ ተስፋ የሚያደርጉ የኛ ማህበረሰብ ሌሎችም አሉ። ለኢንተርናሽናል ትራቭል ጉዳይ በሚመለከት በ2026 ትራቭል ማድረግ የሌለባቸው 3 ካታጎሪስ አሉ። እነዚህ ሰዎች ትራቭል ሲያደርጉ ቢገኙ ምናልባት ዲፖርት የመደረግ ፖሲቢሊቲያቸው በጣም ከፍተኛ ነው። ሰላም እንደምን አላችሁ? ኪዲ ነኝ ከካናዳ። ዛሬም በሌላ ዝግጅት ተመልሰናል። ቤተኛ የሆነው እንግዳችንን ጠበቃ ሳምንን ይዘን ተመልሰናል። ብዙዎቻችሁ እንደምታውቁት በተለይ ደግሞ የትራምፕ አድሚኒስትሬሽን ወደ ኦፊስ ከገባ ጀምሮ በአሜሪካን ሀገር በኢሚግሬሽን አዳዲስ ዜናዎች ሲወጡ አንዳንዴም ደግሞ በጣም ኮንሰርን የሚያደርጉን በተለይ ደግሞ ማህበረሰባችን መጠንቀቅ ወይም ደግሞ ማወቅ ያለበት ቅድመ አዲስ ዜናዎች ሲወጡ በብሬኪንግ ኒውስ እየመጣን እንደሆነም ይታወቃል። ለዛም በእናንተ ስም ጊዜውን ሰጥቶ እንደምታውቁት በተለይ አሁን በጣም ቢዚ የሆነበት ወቅት ነው። በኢሚግሬሽን ዙሪያ እየመጣ አፕዴት የሚያደርገንን ዜና ላይ የወጣ ነገር ሳይሆን መሬት ላይ የረገጠን ነገር ጊዜ ወስዶ ተረጋግቶ በወራንዴ እየመጣ አፕዴት የሚያደርገንን ጠበቃ ሳምንን በእናንተ ስም በማመስገን መጀመር ፈልጋለሁ። እንዲሁም ደግሞ የሱን አገልግሎት ማግኘት የምትፈልጉ ሰዎች ከታች እንደሁል ጊዜው ፒን እናደርግላችኋለን፣ ኮንታክት ልታደርጉ ትችላላችሁ። ለመጀመሪያ ጊዜ ፕሮግራም ለምትመለከቱ ራሱን በማስተዋወቅ ይጀምራል። እናንተም ደግሞ ቤተኛ እንድትሆኑ በተለይ 2016 ሰብስክራይብ ሳናረግ አናይም ብላችሁ ሰብስክራይብ አድርጉ። ላይክ በማድረግም ይሄንን ለሚመለከታቸው ሰዎች ለሚያስፈልጋቸው እንዲደርስ አግዙን ለማለት ፈልጋለሁ። በጣም አመሰግናለሁ። እስከ መጨረሻ በትዕግስት ተከታተሉን። እጅግ በጣም ጠቃሚ ዝግጅቶችን ነው ይዘንላችሁ የመጣ ነው። ጠበቃ ሳምን በድጋሚ ስላገኘው በጣም ደስ ብሎኛል። እንደምን ከርመሃል? እግዚአብሔር ይመስገን ደህና ነኝ። ኪዲ እንዴት ነሽ? እኔም ስላየሁሽ ደስ ብሎኛል። ሳምን እባላለሁ። በኒውዮርክ እና ሜሪላንድ ስቴቶች ላይሰንስድ የሆንኩ በአብዛኛው ኢሚግሬሽን ጠበቃ ነኝ። ሌሎች በሜሪላንድ እና በኒውዮርክ ከኢሚግሬሽን ውጭ ያሉ ኬዞችን እንሰራለን። በተለይ ከመኪና አደጋ ጋር የተያያዙ ጉዳዮችን ሃንድል እናደርጋለን። ላለፉት ኦልሞስት 11 ዓመታት በሚባል መልኩ ብዙዎቹን ወገኖቻችንን በ55 ስቴት ያሉ ወገኖቻችንን እየረዳን ያለ ነው። በተለይ ኢሚግሬሽን ጉዳዮችን በሚመለከት። መልካም፣ በጣም አመሰግናለሁ። ተመልካቾቻችን በኢሚግሬሽን ኬዝ አንድ የሚባል ነገር አለ፣ ኤክስፒሪየንስ ማተር። ይሄ በጣም ውስብስብ የሆነ ነገር ስለሆነ በተለይ በአሁኑ ወቅት 11 ዓመታት በ50 ስቴት ማገልገል እንደ ቀላል እሱ ነካ አድርጎት ያለፈው። እኔ ግን በደንብ አድርጌ ረገጥ አድርጌ መናገር ፈልጋለሁ እና የኢሚግሬሽን ሎየር ስትቀጥሩ ወይም ደግሞ ስትፈልጉ ኤክስፒሪየንስ ማየት በጣም ኢምፖርታንት ነው እና እኔ በግሌ ጠበቃ ሳምንን ሃይሊ ሪኮመንድድ አደርጋለሁ። ግን እሱ እንኳን ፕራክቲስ በማያደርግባቸው ቦታዎችም ይሁን ሌላ ሀገር ለምን ካናዳም አይሆንም በጣም ኤክስፒሪየንስ እና ሬፑቴሽን ማየት ግድ ነው ለማለት ፈልጋለሁ። በጣም አመሰግናለሁ። እንግዲህ ሰሞኑን የምናያቸው ዜናዎች እንደ ሁልጊዜው በጣም የተረበሸ በተለይ ደግሞ ከሚኒሶታው ብንነሳ እጅግ በጣም አስጨናቂ የሆነ ዜናዎችን እንመለከታለን። There is anger on the streets of the US city of Minneapolis tonight after a federal immigration agent shot a woman dead in her car. An eruption of anger, snowballs, and tear gas after a fatal shooting. አንዳንድ ዲቪ ሎተሪን በየዓመቱ ተስፋ የሚያደርጉ የኛ ማህበረሰብ ሌሎችም አሉ። በሱም ዙሪያ የተዛባ ነገሮችን እንሰማለን። Trump administration is pausing the diversity visa lottery program. ያለንበት ወቅት ለኢሚግራንት ጥሩ የማይመስል ነው በዓለም ላይ እና በተለይ ደግሞ አሜሪካን እንደሚታወቀው የዓለምን ፖለቲካም ይሁን ህጎችን
በጣም ኢንፍሉዌንስ በማድረግ ወይም እናንተ ጋራ ሰላም ስታጡ ወደ ሌላው የመዛመት ነገር ኃያልነቷም እንዳለ ሆኖ የተለመደና የምናየው ነገር ነውና አዳዲስ ነገሮችን ይዘህልን ፈተሃል ብዬ አምናለሁኝ። በመጀመሪያ የትኛው ጋር እንግባ? አመሰግናለሁ ኪዲ። ያው የ2026 የመጀመሪያ ፕሮግራማችን ነው ይሄ። ዛሬ ጃንዋሪ 11 ነው ይሄን ፕሮግራም ስንቀርጽ ምናልባት ካልዘገየን በፈረንጆች አቆጣጠር የምናከብር ኢትዮጵያን አሜሪካውያን፣ ኤርትራውያን አሜሪካውያን እንኳን ለአዲሱ ዓመት በሰላም አደረሳችሁ በማለት ብንጀምር ጥሩ ይመስለኛል። ዓመቱ እንግዲህ የሰላም እንዲሆን የደስታ እንዲሆንላቸው እንመኛለን። ከዛ በተጨማሪ እንግዲህ እንዳልሽው ባለፉት ሳምንታት ውስጥ በጣም ጎልቶ የወጣው እንዳልሽው የአይስ በሚኔሶታ ላይ እየተደረገ ያለው ነገር ምንድነው የሆነው? ከዛ ብንነሳ ቤዝ መሰረቱን አይተን ብንነሳ ጥሩ ነው። የሆነው ምንድነው የዲፓርትመንት ኦፍ ሆምላንድ ሴኪዩሪቲ ወይም እንደገና USCIS ያደረገው ምንድነው ሚኔሶታ አካባቢ በተለይ ሚኒያፖሊስ እና አካባቢው ከፍተኛ የሆነ የኢሚግሬሽን ፍሮድ ሚስ ሪፕሬዘንቴሽን አለ። የኢሚግሬሽን ጉዳዮች እየተዋሹ ሰዎች ሳይገባቸው ሪፊውጂ ሆነዋል፣ ሳይገባቸው የመኖሪያ ፈቃድ የግሪን ካርድ አግኝተዋል፣ ሳይገባቸው የአሜሪካ ሲቲዝን ሆነዋል። እነዚህ ሰዎች ከሌላ ሀገር የመጡ ሰዎች የመንግስትን ገንዘብ አላግባብ እየተጠቀሙ ምንድነው ካምፓኒ እያቋቋሙ ነገሮችን ያልሆነ ነገር ሪፖርት እያደረጉ በቢሊዮን የሚቆጠር ገንዘብ ከፌደራል መንግስቱ እየወሰዱ ነው። ስለዚህ ይሄንን ኢንቨስቲጌት እናደርጋለን ነው እያሉ ያሉት የትራምፕ አድሚኒስትሬሽን በተለይ ዲፓርትመንት ኦፍ ሆምላንድ ሴኩሪቲ። ከዛ በተጨማሪ ግን ብዙ ሰዎች ብዙ ሪፊውጂዎች ሳይገባቸው በደንብ ባክግራውንድ ቼክ ሳይደረጉ ቬት ሳይደረጉ ብዙ ስፔሻሊ ከሶማሊያውያን ጋር የተያያዘ ብዙ ችግር አለ። ብዙ በሀገር ላይ ችግር እያደረሱ ነው እነዚህ ከሌላ ሀገር ስፔሻሊ ከሶማሊያ የመጡ ዜጎች እና እነሱን ኢንቨስቲጌት እናደርጋለን፣ ከፍተኛ የሆነ ምዝበራ እየተካሄደ ነው በማለት የዩኤስሲአይኤስ መስሪያ ቤት ወደ 2000 የሚሆኑ የፌዴራል ኤጀንቶችን ወደ ሚኔሶታ ልኳል። እዛ ሚኔሶታ ውስጥ 2000ዎቹ ስራ ከጀመሩ በኋላ እንደገና አስፈላጊነቱ በጣም ተገቢ ነው ብለው ስላመኑ እንደገና ሌላ 1000 ፌደራል ኤጀንቶች ተልከዋል። ወደ 3000 የሚሆኑ የፌደራል መንግስቱ ኤጀንቶች ሚኔሶታ ውስጥ ብዙ ነገር እያጣሩ ነው። እነዚህ በተለይ የሶማሌ ዜጎች ከመንግስት የወሰዱት ገንዘብ በቢሊዮን ዶላር የሚቆጠር ነው ያጭበረበሩት። ስለዚህ እሱን ኮሬክት ማድረግ እንፈልጋለን። እነዚህም ሰዎች ወንጀለኞችን ወደ ህግ እናቀርባለን። ሁለተኛ ከ2021 እስከ 2025 ሪፊውጂ ወይም የጥገኝነት ስታተስ የተሰጣቸው ሰዎች በደንብ ቼክ አልተደረጉም። እነማን ይሆኑ ማወቅ አንችልም። ባክግራውንድ ቼክ አልተደረገም። ስለዚህ እነዚህን ሰዎች እንደገና ሪኢንተርቪው እናደርጋለን። እንደገና ኢንተርቪው እናደርጋቸዋለን። የቀረቡትን ዶክመንቶች እንደገና እንመረምራለን። ያሉትን በኢሚግሬሽን ጉዳዮች ላይ የተሰሩትን ማንኛውም አይነት ስህተቶች ለማረም እንፈልጋለን ነው የፌዴራል መንግስቱ እያለ ያለው። በዚህ ምክንያት የአይስ ኦፊሰሮች እንደምታውቂው በስትሪቱ ጋር ብዙ ሰዎችን ሲያስሩ እያየን ነው። በቪዲዮ ሬኔ ጉድ የተባለችም የ37 ዓመት ነጭ ዜጋ በአይስ መገደሏንም አይተናል። ላይቭ የሆነ ቴሌቪዥን ላይ አይተናል። ይህን ተከትሎ የመጣው ምንድነው በተለይ የሶማሌ ትውልደ ሶማሊያውያን አሜሪካውያን የሆኑትን አታክ እየተደረግን ነው የሚል ከፍተኛ የሆነ ውዝግብ ስፔሻሊ ሚኒያፖሊስ እና ሴንት ፖል አካባቢ እየተካሄደ ነው። የሚኔሶታ በተለይ ዲሞክራቲክ ሊኒንግ የሆኑ የአሜሪካ ዜጎች በሚኔሶታ የሚኖሩትም ሶማሊያውያንን የራሳችን ኒበር ናቸው፣ ጓደኞቻችን ናቸው፣ ቤተሰቦቻችን ናቸው፣ ልጆቻቸው ከልጆቻችን ጋር ትምህርት ቤት የሚሄዱ ናቸው። ስለዚህ እነሱን አሳልፈን አንሰጥም የሚል ከፌዴራል መንግስቱ ኤጀንቶች ጋር አለመስማማት እያየን ነው፣ ወይም ከፍተኛ የሆነ ውዝግብ ውስጥ ገብተዋል። መጀመሪያ የምንጠይቀው የፌዴራል መንግስቱ ከህግ አንጻር ፖለቲካውን ተወታር ግን ከህግ አንጻር ስናይ የፌዴራል መንግስቱ ወይም ደግሞ USCIS ዲፓርትመንት ኦፍ ሆምላንድ ሴኩሪቲ ይሄን ማድረግ ይችላል ወይስ አይችልም ብለን ስንጠይቅ በህጉ መሰረት ይችላሉ። ፕሬዚዳንቱ ሙሉ መብት አለው። በአንድ በኩል የኢሚግሬሽን ህጎች አላግባብ በፍሮድ እና በሚስ ሪፕሬዘንቴሽን የሚገኙ ከሆነ ያንን ኮሬክት የማድረግ ገንዘብ አላግባብ ከፌዴራል መንግስቱ የሚወሰድ ከሆነ ያንን ኮሬክት የማድረግ መብት አለው። ፕላስ የኢሚግሬሽን ጉዳዮች ከዚህ በፊትም እዚህ ቦታ ላይ በአንቺ ፕሮግራም ላይ እንደተናገረው የኢሚግሬሽን ጉዳዮች የፌዴራል መንግስቱ ጉዳዮች ናቸው። የፌዴራል መንግስቱ በፈለገው መልኩ ያዋጣኛል፣ ይሄ ትክክል ነው፣ በዚህ በኩል ችግሮች አሉትን ኮሬክት አድርጋለሁ ብሎ መሄድ ይችላል። ኮምፕሊትሊ ይችላል።
የትራምፕ አድሚኒስትሬሽን ሚኒያፖሊስ ውስጥ ሌሎች ነገሮች ላይ ከህግ አንጻር ነው የምለው እንደዚህ አይነት ነገሮችን ማድረግ ይችላሉ ወይ? አዎ። በሲቲዝንሺፕ በናሽናሊቲ ህጉም ይችላል፣ በህገ መንግስቱም ይችላል። ኮንግረሱም ለትራምፕ አድሚኒስትሬሽን የሰጠው ህግ ነው። ይሄ ያለ የነበረ ነው። አሁን ሪፐብሊካኖች ስለያዙት ባለፈው ዲሞክራቶች ስለያዙትም አይደለም። ኦኬ፣ ይሄን ካስቀመጥን የፌዴራል መንግስቱ ይሄን ማድረግ ይችላል አይችልም የሚለውን ካስቀመጥን በኋላ የስቴት ኦፍ ሚኒሶታ ምን ማድረግ ይችላል የሚለውን ስናይ በአሜሪካ ህግ እስከ ጠቅላይ ፍርድ ቤት ድረስ የደረሰው ነገር ምንድነው? የፌዴራል ጉዳዮች በሚመለከት የፌዴራል መንግስቱ ስልጣን ነው፣ ወይም የኢሚግሬሽን ጉዳዮችን በሚመለከት የኮንግረስ ስልጣን ነው። ስለዚህ ስቴቶች ምናልባት ስቴቶች የፌዴራል መንግስቱን ሊረዱ ይችላሉ እንጂ የፌዴራል መንግስቱ በኢሚግሬሽን ጉዳይ ላይ የሚያደርገውን ኢንፎርስመንት ኢምፒድ የማድረግ ወይም ደግሞ የመከላከል የማዘግየት እምቢ የማለት ችሎታ ወይም ደግሞ የህግ አግባብ ወይም ስታንዲንግ የላቸውም፣ ወይም የህግ ኦቶሪቲ የላቸውም። የገቨርነሩ የምናየው ሚኔሶታ ገቨርነር የምናየው ሄልፕለስ ሆኖ የምናየው ለዛ ነው። የፌዴራል መንግስቱ ይችላሉ? የስ አዎ ይችላል። ስቴቶች ይሄንን ማቆም ይችላሉ? አይችሉም። በህግ መሰረት የኮንግረሱ ስልጣን ነው። እስከ ፌዴራል ጠቅላይ ፍርድ ቤቱ ሄዶ ታይቶ የመጣ ነው። ከዚህ በፊት ዲሞክራቶች ፕሬዚዳንት በነበሩ ጊዜ ቴክሳሶች እና ሌሎች በተለይ የውጭ ሀገር ዜጎች በድንበሮቻቸው የሚገቡ ሌሎች ስቴቶች የራሳቸውን ኢሚግሬሽን ህግ አውጥተው ነበር። ኖ ከዛሬ ጀምሮ የፌዴራል መንግስቱ ሊከላከልን አልቻለም፣ ስለዚህ እኛ ህግ እናወጣለን ብለው እነ ቴክሳስ አውጥተው ነበር የፌዴራል ኢሚግሬሽን ወይም የኢሚግሬሽን ህጎች። የፌዴራል ጠቅላይ ፍርድ ቤቱ ግን አይቻልም፣ ይሄ ኮንግረሱ ነው ስላለ ህዝቡ አይ ቲንክ የጠራ አይዲያ እንዲኖረው ስለምፈልግ ነው። እዚህ ላይ የፌዴራል መንግስቱ ስልጣን ነው። የትራምፕ አድሚኒስትሬሽን ዲዛይን ነገሮችን ማድረግ ይችላል ከህግ አንጻር። ኦኬ፣ ይሄን ስታብሊሽ ካደረግን በኋላ ይሄንን ስልጣን በፖለቲካ ቢውዝ ሊደረግ ይችላል ወይስ አይችልም የሚለውን ያው ፖለቲከኞች ዲስከስ ሊያደርጉት ይችላሉ። ግን ብዙ ስታቲስቲክስ አለ። በፖለቲካ ምክንያት ከዚህ በፊት የነበሩ ፕሬዚዳንቶች አቢዩዝ እንዳደረጉት እናውቃለን። ግን ከዚህ የበለጠ እዛ ላይ ብዙ መናገር አልፈልግም። ቤዚካሊ እያሉ ያሉት ምንድን ነው? ከ2021 እስከ 2025 5600 የሚሆኑ ሪፊጂዎች ስታተስ ተሰጥቷቸዋል ሚኒያፖሊስ ውስጥ። ስለዚህ እነሱን እናያለን ነው እየተባለ ያለው። እንደገና ባክግራውንድ ቼክ እናደርጋለን፣ እንደገና ኢንተርቪው እናደርጋቸዋለን፣ እንደገና ራሳቸው የሪፊጂ ክሌማቸውን ሜሪቱን ትክክለኛ ነው ወይስ አይደለም የሚለውን እንደገና እናያለን ነው እያሉ ያሉት። ዞሮ ዞሮ ግሪን ካርድ ያላቸውን ሰዎች አይደለም የሚነካው ይሄ፣ ወይም ሲቲዝኖችን አይደለም በጠቅላላው የሚነካው። አትሊስት በሪፊጂ ስታተስ ያሉትን ገና ወደ ግሪን ካርድ ለመሄድ ሀሳብ ላይ ያሉት ላይ ነው በጣም ፎከስ እያደረጉ። ግን ግሪን ካርድ ያላቸውን ሲቲዝን የሆኑትንም ሰዎች ነክተዋል። እዚህ ላይ በተለይ ሚኒያፖሊስ ላይ እንደዛ የሆነ ነገር አለ። ቤዚካሊ በጣም አስቸጋሪ የሆነ ዘመን ነው ያለው። አንድ በኢሚግሬሽን ታሪክ ውስጥ በኢሚግሬሽን ህግ ታሪክ ውስጥ በኢሚግሬሽን ፕራክቲስ ውስጥ የፌዴራል መንግስቱ 3000 የፌዴራል ኤጀንቶችን ልኮ እንደዚህ አይነት ኢንቨስቲጌሽን ሲያደርግ ይሄ የመጀመሪያ ነው። ለምንድን ነው ይሄን እንድናወራ ያስፈለገው ቢባል ዛሬ ምናልባት ታርጌት የተደረጉት ሶማሊያውያን ሊሆኑ ይችላሉ። ዛሬ ምናልባት ታርጌት የተደረጉት ሚኔሶታ፣ ሚኒያፖሊስ፣ ሴንት ፖል አካባቢ ሊሆን ይችላል። ነገ ግን ኢትዮጵያውያን የሚበዙበት አካባቢ ሊሆን ይችላል ይሄ ጉዳይ ሊከሰት የሚችለው። አይስ ኦፊሰሮች በሚመጡበት ጊዜ ምን እናደርግ? አሁን ስታብሊሽ ያደረግነው ምንድነው? የአይስ ኦፊሰሮች ይሄ ስልጣን አላቸው። የፌዴራል መንግስት ባዘዛቸው ስቴቶች ወይም ከተማዎች ሄደው ይሄን የማድረግ መብት አላቸው። ኦኬ፣ የአይስ ኦፊሰር አንድን ኢትዮጵያዊ ወይም አንድን ኤርትራዊ መንገድ ላይ ያገኘው እና አስቆመው። ከዛ በኋላ ምን እናድርግ የሚለውን ነገር አይ ቲንክ ማብራራት ያለብን ይመስለኛል። እርግጥ ነው ከዚህ በፊት ስፔሻሊ መጀመሪያ ትራምፕ ወደ መንግስትነት ሊመጣ ሲል በዚህ ፕሮግራም ላይ አንዳንድ ነገሮችን ጠቅሰናቸዋል። ግን አይ ቲንክ አሁን የበለጠ ረሌቫንት እየሆነ ስለመጣ ይሄን ማውራት ያለብን ይመስለኛል። ኦኬ፣ የአይስ ኦፊሰሮች አንድን ኢትዮጵያዊ መንገድ ላይ ቢያቆሙት ምን ነው ሊጠይቁት የሚችሉት? መጀመሪያ አሪዮ ሲቲዝን ነህ ወይ ነው የሚሉት። አዎ የሚል ከሆነ የት ነው የተወለድከው? የት ሆስፒታል ነው የተወለድከው? የት ሃይስኩል ነው የተማርከው? ዶክመንቶቹን ልታሳይ ትችላለህ ሆይ ነው። ይሄ ኢትዮጵያ እንደ ምሳሌ የሰጠነው ኢትዮጵያ እንዴት አድርጎ ይመልስ ነው። ሁለት አይነት መብቶች አሉት። አንድ ምንም አለመናገር፣ በዚህ ጉዳይ ላይ ምንም መናገር አልፈለግም፣ ጠበቃ ማናገር እችላለሁ ሊል ይችላል። አንድ ሁለት መናገር ከፈለገ ደግሞ ዶክመንቶችን በትክክል ማሳየት ይጠበቅበታል። ዘ ራይት ቱ ሪሜን ሳይለንት የሚባለው በህገ መንግስታዊ መብት ነው።
ሰዎች ጠበቃቸው ጋር ሆነው ኢንቨስቲጌት የሚደረግባቸውን ነገሮች በደንብ አድቫይዝ እየተደረጉ መልስ እንዲሰጡ ለማድረግ ነው። አላግባብ በራሳቸው ላይ ሰልፍ ኢንክሪሚኔቲንግ የሆነ ማስረጃ እንዳያቀርቡ ወይም ደግሞ ቃል እንዳይሰጡ ለማድረግ ነው። ፕሮቴክሽን ነው ወይም ደግሞ የህገ መንግስታዊ ጥበቃ ነው። እነማን ናቸው ዘ ራይት ቱ ሪሜን ሳይለንትን ቢያነሱ ጥሩ የሚሆነው የሚለው ምናልባት እዚህ ሀገር የመኖሪያ ፈቃድ የሌላቸው ሰዎች ያንን ቢጠቀሙ ደስ ይለኛል። አይ እኔ ወረቀት የለኝም ወይም የመኖሪያ ፈቃድ የለኝም የሚል ከሆነ ሰው ወደ አሁን ይታሰራል፣ ወደ ዲፖርቴሽን ወደ ክስ ሊሄድ ይችላል። ነገር ግን ሲቲዝን የሆኑ ሰዎች፣ ግሪን ካርድ ያላቸው ሰዎች ወይም ሌላ ቪዛ ያላቸው ሰዎች በሚመለከት ግን እንዳልኩሽ ምርጫቸው ዝም ማለት ነው። ግን ማስረዳት ብዙ ችግር ያለው አይመስለኝም። ሲቲዝን የሆነ ሰው አመ ሲቲዝን አመ ናቹራላይዝድ ሲቲዝን ቢል ጥሩ ነው። ግሪን ካርድ ያለው ሰው እኔ ግሪን ካርድ አለኝ፣ የመኖሪያ ፈቃድ አለኝ፣ ፐርማነንት ሬዚደንት ካርድ አለኝ፣ ይሄው ኮፒውን ብሎ ማሳየት ጥሩ ነው። ድራይቪንግ ላይሰንሱን ማሳየት ጥሩ ነው። ራይት አንዳንድ ቪዲዮዎች ማንች ሜላክሽልኝ እንዳያቸው ከዚህ በፊትም ብዙ ያየኋቸው ነገሮች አሉ። ሰዎች አሁን እየገረመኝ ያለው ነገር አላግባብ ከአይስ ኦፊሰሮች ጋር የሚያደርጉት ፋይት ይገርመኛል። እኔ ለምሳሌ እነዚህ ሰዎች አንዳንድ በጣም የሚያስቅ ሶማሊያዊ ቪዲዮ ከሚኒያፖሊስ የወጣውን አይተናል። ኦኬ አስቆሙት፣ የኡበር ድራይቨር ነው፣ አርዩኤስ ሲቲዝን አሉት። እሱም ራሱ አርዩኤስ ሲቲዝን ብሎ ይጠይቃቸዋል የአይስ ኦፊሰሮች። አንተ ራስህ ሲቲዝን ነህ ወይ? ኦኬ አይ ይሄ እኮ ቦርደር ፓትሮል ነው የሚላችሁ፣ ይሄ እኮ ቦርደር እዚህ አይደለም፣ ጎቱ ወደ ቴክሳስ ወይም ቦርደር ያለበት ሂድና እዛ እንትን ብትል ማድረግ ነው ያለብህ። ምን ልታደርግ እዚህ መጣ? ማነህ አንተ? ስለ እኔ አክሰንት ምን ያገባህ? ነገሮችን ማባባስ ጥሩ አይደለም። ኦኬ ሌትስ ፑት ኢት ዛት። ነገሮችን ዝም ማለት ይሻላል። አርዩኤስ ሲቲዝን ሲባል ነው መናገር አልፈልግም፣ ጠበቃ ማግኘት እፈልጋለሁ፣ ዞሮ ያስሯቸዋል። ከዛ በኋላ ወደ ጥቅ ላይ መናገር ከተጀመረ ግን እነዚህ ሰዎች ላይ ማሾፍም ራሱ ትክክል አይደለም፣ ወንጀልም ነው። ወርዛት ማተር ወንጀልም ነው። ሰዎች አላግባብ ቪዲዮ እየቀረጹ ሲያሾፉባቸው፣ ኦፊሰሮቹን ሲያሾፉባቸው፣ ሲሰድቧቸው አስታውሳለሁ። የአይስ ኦፊሰሩ ሴትዮዋን መኪና እየነዳች ስታ ሃቭ ኤ ግሬት ዴይ አላት። እሷ ደግሞ አይ ዊሽ ዩ ኤ ቬሪ ቴሪብል ዴይ አለችው። እንደዛ ብላ አለፈችው። አሁን የኔ ጉድንም ነገር ካየሽው እሱ ብዙ ኢንቨስቲጌሽን ያለው ነው። ግን ያየነው ነገር አቮይደብል ሊሆን ይችላል፣ ይህን ማስወገድ ይቻላል ወይስ አይቻልም የሚለውን ሳስበው ግን ይህን ያክል እንትን አልነበረም። አትሊስት ካየነው እሱ ብዙ ኢንቨስቲጌሽን ያለው ነገር። እኔ ለኢትዮጵያና ለኤርትራውያን ማሳወቅ የምፈልገው ነገር ምንድን ነው? መናገር ከፈለጋችሁ ተናገሩ። ካልሆነ ግን ከነዚህ ሰዎች ላይ ማሾፍ፣ እናንተ ምንድናችሁ፣ እናንተ በእኛን ለማጥቃት የመጣችሁና አክሰንት እንትኑን ነገርየውን ማባባስ አያስፈልግም። ዜር ኢዝ ኖ ኒድ ወደዛ ውስጥ መግባት አያስፈልግም። እኔ ሁልጊዜ ለክላይንቶች አድቫይዝ የማደርገው እዚህ ሀገር የመኖሪያ ፈቃድ ያለው ሰው እዛውን ቢጨርሰው ነው የምመርጠው። ኦኬ ሂር ኢዝ ማይ ድራይቪንግ ላይሰንስ ይሄውና፣ ግሪን ካርድ ነው ያለኝ፣ ኮፒ ቢይዙ ጥሩ ነው። ግሪን ካርድ ኮፒ ይሄውና፣ ወይም ደግሞ ናቹራላይዝድ ሲቲዝን ነኝ ይሄውና፣ ወይንም ደግሞ እዚህ ነው ተወልጄ ያደግኩት ያለኝ ዶክመንት ይሄ ነው፣ ናቹራላይዝድ ከሆንኩም እዚህ ሀገር በዚህን ጊዜ ነው ብሎ በቀላሉ ያንን ኮንቨርሴሽን ያንን ዲስከሽን ምናልባትም ከ5 እስከ 10 ደቂቃ በማይሞላ ዲስከሽን መሄድ ይቻላል። ያንን እንዲያደርጉ ነው የማደርገው። ሌላ ግን አሁንም ደጋግሜ የምናገረው ምንድነው በእነዚህ ኦፊሰሮች ላይ ማሾፍ፣ ጥያቄን አለመመለስ፣ እነሱንም እንደገና ጥያቄ መጠየቅ፣ እነሱን በቪዲዮ እየቀረጹ ላይቭ ማድረግ ምናምን ምናልባት እሱም ምን ሊያደርግ ይችላል? የኢሚግራንት አክቲቪስት ምናምን የሆኑ ሰዎች እንደዛ ሊያደርጉ ይችላል። እንጀራቸው ቢዝነሳቸው የሆኑ ሰዎች ወር ደግሞ በዚህ እውቅና ማግኘት የሚፈልጉ ሰዎች ሊኖሩ ይችላል። ግን ወደ ሌላ ነገር እስካሌት ሊያደርግ ይችላል፣ ወደ ሌላ ነገር ሊጨምር ይችላል፣ ህይወትንም እስከ ማጣት ሊደርስ ይችላል የሚል ሀሳብ ነው ያለኝ የአይስን ጉዳይ በሚመለከት። እዚህ ላይ ጥያቄ ከሌለሽ ወደ ሁለተኛውና ዋናው ነጥብ ይዤ የመጣሁት የዲናቹራላይዜሽን ጉዳይ ነው። ዲናቹራላይዜሽን ማለት ሰዎች ከሌላ ዓለም እዚህ ሀገር ይመጣሉ፣ ህጉን ጠብቀው አሜሪካዊ ሲቲዝን ይሆናሉ። የአሜሪካዊ ባል ወይም ሚስት ካላቸው በ3 ዓመት ውስጥ ወይም ደግሞ ግሪን ካርድ ካላቸው በ5 ዓመት ውስጥ አፕላይ አድርገው ከወንጀል ነፃ መሆናቸው ተረጋግጦ ትክክለኛ ሌጂቲ የሆነ አፕሊኬሽን እንዳላቸው ተረጋግጦ ሰዎች የአሜሪካ ዜግነት ይሰጣቸዋል። ኦኬ የአሜሪካ ዜግነት አንድ ሰው ተሰጠው ማለት ከግሪን ካርድ ካለው ሰው ወይም ደግሞ ፐርማነንት ሬዚደንት ካርድ ካለው ሰው የበለጠ እዚህ ሀገር ጥበቃ ይደረግለታል፣ የበለጠ መብትም አለው። መምረጥ ይችላል፣ ጁሪ ውስጥ መሄድ ይችላል። አንዳንድ ለሲቲዝን ብቻ ሪዘርቭ የተደረጉ ስራዎችም አሉ አሜሪካ ውስጥ፣ ሲቲዝኖች ብቻ የሚቀጠሯቸው እነሱን ያደርጋል። ግን
ግሪን ካርድ ያለው ሰውና ሲቲዝን ያለው ሰው ፕሮቴክሽኑን ጥበቃውን ስታየው ግን ግሪን ካርድ ያላቸው ሰዎች እዚህ ሀገር የሚኖሩ በቀላሉ በተቻለ ሬላቲቭሊ ነው የምልሽ በቀላሉ ግሪን ካርዳቸውን ሊቀሙ የሚችሉባቸው መንገዶች ብዙ ናቸው። ሰዎች ሲቲዝንሺፓቸውን ከሚቀሙበት በተጨማሪ ስናወዳድረው ማለት ነው ሁሉ ግሪን ካርድ ያላቸው ሰዎችና ህጉ የሚፈቅድላቸው ሰዎች ካሉ ሲቲዝንሺፕ ማመልከታቸውን አሁንም ደጋግመን እንናገራለን። ምክንያቱም አንድ ሰው እዚህ ሀገር ሲቲዝን ሲሆን ያለው የህግ ጥበቃ በጣም ብዙ ስለሆነ በጣም ጠንካራም ስለሆነ ናቹራላይዝድ የሆነ ሲቲዝን ወይም ደግሞ እዚህ ሀገር ቅድም ባልኩት መንገድ መጥቶ የአሜሪካዊ ዜግነት ያለው ሰው ያ ዜግነቱ የሚወሰድባቸው ምክንያቶች ምንድን ናቸው ብለን ልንናገር ወይም ልንጠይቅ እንችላለን። በጣም እስከዛሬ ካየ ነው በጣም ኤክሴፕሽናል በሆነ ጉዳዮች ብቻ ነው አንድ ሰው ሲቲዝን ከሆነ በኋላ ዜግነቱ የሚወሰድበት። ለምሳሌ ከዚህ በፊት ዜግነታቸው የተወሰደባቸው ሰዎች በጀርመን እስራኤላውያንን ባጠፉበት ጊዜ የናዚ ደጋፊዎች ወይም ከፍተኛ የሆኑ በአንድ ሀገር ውስጥ ከፍተኛ የሆነ የመንግስት ስልጣን ያላቸው ግን በጄኖሳይድ የሚጠረጠሩ ሰዎች፣ በአሸባሪነት የሚጠረጠሩ ሰዎች ነበሩ። በጣም የሚያስብል በቃ ባክግራውንዳቸውን ስትሰሚ ራስሽን የሚያስይዘሽ ማይ ጉድነስ የምትያቸው አይነት ሰዎች እነሱን ሰዎች ነበረ ታርጌት ሲደረጉ የነበረው። ግራውንዱ ምንድን ነው? የሲቲዝንሺፕ ወይም ደግሞ የአሜሪካ ዜግነትን አፕሊኬሽን በሚያደርግበት ጊዜ የዋሻው ነገር አለ ወይስ የለም ነው። ፍሮድ አለ ወይስ ሚስ ሪፕሬዘንቴሽን አለ? ያ ፍሮድ ወይ ሚስ ሪፕሬዘንቴሽን ማቴሪያል ነው ወይ? ያ ኢንፎርሜሽን ቢታወቅ ኖሮ ይሄ ሰው ሲቲዝን አይሆንም ነበር ነው እንጂ ቀላል የሆኑ ነገሮችንም ትራፊክ ጉዳይ አይደለም። ኢቨን ዲዩአይ እንኳን ጉዳይ አልነበረም። ብዙ ጊዜ ዲዩአይ ያላቸው ሰዎች የአሜሪካ ሲቲዝን ሲኖራቸው ነበረ፣ ወንጀል የሰሩ ሰዎች አሜሪካ። ግን ዋና ይሄ ሻክ የሚያደርግ ግራውንዶች ነበሩ። አሁን የትራምፕ መንግስት ትንሽ ያንን ለማስፋት ፈልጓል። በስታቲስቲክስ ልነግርሽ ይችላሉ። ከ2017 እስከ 2025 የ120 ሰዎች ብቻ ነው ኢሚግሬሽን በሲቲዝንሺፓቸው የተወሰደባቸው። you can imagine ለ8 ዓመት በኋላ ወይም ለ10 ዓመት ቢያንስ ከ10 እስከ 15 ሰው የሚሆን ሰው ብቻ ነበር ሲወሰድ። በጣም እሱም ብዙ ክርክር አለው። በነገራችን ላይ የትራምፕ አድሚኒስትሬሽን ወይም USCIS ወይም ዲፓርትመንት ኦፍ ሆምላንድ ሴኩሪቲ ስለፈለገ አይደለም። ለአንተ ሲቲዝንሺፕ ስተና እንወስደዋለን አይደለም የሚለው። መንግስት የሚያደርገው ምንድን ነው? መንግስት ጉዳዩን ለመንግስት የህግ ባለሙያዎች ይልካል። የህግ ባለሙያዎች ክስ ያቀርባሉ። ክሱም የሚቀርበው በፌዴራል ኮርቶች ነው። የፌዴራል ኮርቶች ዳኛ አይቶት ተከራክሮ አመታት ይፈጃል። ሁሉ አንድ ሰው ዜግነቱን ለመነጠቅ ትራያል ሁሉ አለ። ያ ሁሉ ከተደረገ ነው ቀላል ነገር አለ። ከዛ በኋላ ቢወሰድበት እንኳን የይግባኝ መብት አለ። ብዙ ዓመት የሚወስድ ፕሮሰስ ነው። ሰዎች አሁን በተለይ ኢትዮጵያና ኤርትራውያን ኢትዮጵያን ስፔሻሊ ኢትዮ አሜሪካንስ ኤርትራ አሜሪካንስ ሲቲዝንሺፓችን ይቀማል እንቀማ ነው ምናምን ብለው የሚሰጉ ብዙ ሰዎች እንዳሉ አውቃለሁ። በጣም ኤክሴፕሽናል በሆነ በፍርድ ቤት ክስ ቀርቦ ክርክር ቀርቦበት ለዓመታት ክርክር ተደርጎበት ይግባኝ ተጠይቆበት ነው የአንድ ሰው ዜግነት የሚነሳው። በጣም በቶሎ እንደዚህ አይነት ዜግነት የሚነሳው ቅድም እንዳልኩሽ ከፍተኛ ወንጀል የሰሩ ወር ክራይምስ የሰሩ የዓለም አቀፍ ሕግ ላይ በጣም ታዋቂ ወንጀለኞች አይነት ሰዎች ካልሆኑ በስተቀር በጣም ትንሽ ሰዎች ነበሩ የሚወሰድባቸው። አሁን ግን የትራምፕ አድሚኒስትሬሽን ይዞ የመጣ ምንድን ነው? በወር ቢያንስ ለ2026 በወር ከ100 እስከ 200 ሰዎችን ዲናቹራላይዝ እናደርጋለን፣ ክስ እናቀርባለን ተብሎ ይሄ ለመንግስት ጠበቆች ወይም ደግሞ ለዲፓርትመንት ኦፍ ሆምላንድ ሴኩሪቲ የተሰጠ እንደ ዳይሬክቲቭ አይነት ነገር ነው። በዚህ በጣም በቀላሉ ወይም በትንሽ ቁጥር ላይ የነበረውን የዜግነት ማንሳት ሂደት ከፍ ወዳለ ቁጥር ለማሳደግ ወደዛ ይወስዱታል ተብሎ ይገመታል። ግን ከዚህ የምንረዳው ምንድን ነው? አንዳንዶቹ ነጥቦች ተናግሬያለሁ። አንደኛ መንግስት በፈለገው ጊዜ የአንድን ሰው ግለሰብ ዜግነት በራሱ ብቻ መውሰድ አይችልም። አንድ ክስ ማቅረብ አለበት፣ ክርክር መቅረብ አለበት። ክርክር ከቀረበ በኋላ ምናልባት የተነሳበት ሰው ካለ ይግባኝ የሚጠይቅበት የመብት አሰራር አለ። ይሄ ሁሉ ብዙ ጊዜ ይፈጃል። ምን አይነት ሰዎች ናቸው አሁን እንደዛ ታርጌት ለመደረግ ያሉት? ወደፊት የምናየው ነው። ግን በአብዛኛው ከዚህ በፊት የነበረው ግን እንዳልኩሽ ከፍተኛ ወንጀል ላይ የተሳተፉ ቴሮሪዝም ላይ የነበሩ ሰዎች ወይም ደግሞ የሲቲዝንሺፕ አፕሊኬሽናቸውን ሲሞሉ የዋሹ ሰዎች ፍሮድ ሚስ ሪፕሬዘንት አድርገው የነበሩ ሰዎችን ነው
እንጂ ሌላ ግራውንድ የለውም። ኢቨን ለምሳሌ ሲቲዝን ከሆነ በኋላ ቀላል ወንጀል የሰራ ሰው በዛ ምክንያት ሲቲዝንሺፑ ሊወሰድ አይችልም። ወይም ደግሞ ሲቲዝን ከመሆኑ በፊት በአፕሊኬሽኑ ላይ የሌለ ግን ዲስክሎዝ ያላረገው ነገር ካለም የሚያስነሳበት ነገር አይደለም። ሶ የሚያሳስብ ነገር ነው ወይ? ኦፍኮርስ ነው። ምክንያቱም ከ100 እስከ 200 ሰው ማለት በ12 ስናባዛ በጣም ብዙ ህዝብ ነው። የመንግስት የትራምፕ አድሚኒስትሬሽን እየሄደበት አካሄድ ምናልባት ብዙ ሰዎችን ዜግነታቸውን ሊያሳጣ ይችላል። አዎ ሊያሳጣ ይችላል፣ ግን ብዙ ጊዜ የሚወስድ ነው። ሰዎች የራሳቸውን ጠበቃ ቀጥረው ሊከራከሩበት የሚችሉ ስለሆነ ብዙ በጣም እንደዚህ ሻኪንግ የሚያሳስብም በጣም የሚያስደነግጥም ሊሆን አይገባም የሚል ሀሳብ ነው ያለኝ እዚህ ላይ። ከዛ በተጨማሪ በሶስተኛ ደረጃ ይዞ የመጣሁትና ዋናው ነገር የሚመስለኝ የቪዛ ጉዳይ ነው። ኢትዮጵያውያንን የሚመለከት ቪዛ አሰጣጥን ጉዳይ በሚመለከት በቀደም ዕለት በኒውስ ላይ እንዳየነው አይ ቲንክ አሜሪካ ውስጥ የአንደር 20 የሩጫ ውድድር ነበር ይመስለኛል። ኢትዮጵያ ላለፉት 44 ዓመታት በዛ ውድድር ውስጥ ሜዳሊያ አግኝታለች፣ በአይዘር ወርቅ ኦር ብር ኦር ነሐስ። ነገር ግን እነሱን በሚመለከት ግን አትሌቶችን በሚመለከት ግን በወንዶችና በሴቶች ከ20 ዓመት በታች ካሉት 20 አትሌቶች ውስጥ የ14ቱን አትሌቶች ቪዛ ዲና ያድርጓል የአሜሪካ መንግስት። ስለዚህ እነዚህ 14ቱ አሁን መጥተው መወዳደር አይችሉም ማለት ነው። እንዳውም የዓለም አቀፍ የአትሌቲክስ ፌዴሬሽን ከፍተኛ ባለስልጣናት ሲናገሩ የነበሩት ይሄንን ውድድር ያለ ኢትዮጵያውያን ራሱ ማሰብ ከባድ ነው ያሉት። ምክንያቱም ኢትዮጵያውያን የሌሉበት ኢትዮጵያውያን ከዋክብት ናቸው። በሩጫ እንደምታይ ኢትዮጵያውያን የሌሉበት ፕሮግራም ሁሉ ሊፈዝ ይችላል። የምንፈልገውን ያክል ሰው ላናገኝ እንችላለን። የምንፈልገውን ያክል ፕሮሞተሮች ላናገኝ እንችላለን። ያለ ኢትዮጵያውያን ፓርቲሲፔሽን ይሄ የሩጫ ፕሮግራም በጣም ይደበዝዛል የሚል ነገር እንዳለ ነው የሰማሁት አርቲክል ላይ። አይ ቲንክ የኢትዮጵያ መንግስትም በውጭ ጉዳይ ሚኒስትር በኩልም ጥሩ ነበር ይመስለኛል። ግን እስካሁን ይሄን ፕሮግራም እስከምንቀርጸው ድረስ እነዚህ 14 ወጣት አትሌቶች ቪዛ ተከልክለዋል። ይሄን ያክል በኢትዮጵያ አትሌቲክስ ፌዴሬሽን ታሪክ እንደዚህ አይነት ኒውስ ብሬኪንግ ኒውስ መኖሩን አላውቅም። በተለይ ከኢሚግሬሽን ጉዳይ አንጻር ብዙ ጊዜ አትሌቶች ናቸው ወርልድ ሪናውንድ እንዲሆኑ በጣም ታዋቂዎች፣ እንደገና ሀገሪቱ በሩጫ የምትታወቅበት ነው። ፌዴሬሽኑ በጠየቀ ጊዜ ቪዛ የሚያገኝበት ዘመን ነበር የነበረው፣ አሁን የለም። ይሄ በጣም የሚያሳስብ ደረጃ ሆኗል። እንግዲህ ወይ ፕሮግራሙ እስከሚጀመር ድረስ ከፍተኛ የሆነ የዓለም አትሌቲክስ ፌዴሬሽን ኢንቮልቭ አድርጎ ካልተቀየረ በስተቀር ኢትዮጵያውያን በዚህ ላይ የሚያገኙት የሜዳሊያ ቁጥር በዚህ ዓመት ሊቀንስ እንደሚችል ነው የሚያሳየው። ግን ይሄንን ተከትሎ ሊመጣ የሚችል ነገር ምንድን ነው? አይ ዶንት ኖ። እንግዲህ ታውቁ ከሆነ አላቅም 2026 በአሁን ሰመር ላይ የዓለም ዋንጫ አለ። 2028 ደግሞ ሎስ አንጀለስ ኦሎምፒክስ አለ። እነዚህ የዓለም ዋንጫ ያለ ተመልካች ማሰብ ትችላለች። የኦሎምፒክስ ጉዳይ ያለ ተመልካች ማሰብ ትችላለች። እና እነዚህ ፕሮግራሞች እነዚህ ትላልቅ ስፖርቲንግ ኢቨንቶች አሜሪካ ውስጥ እንዳይፈዙ ከፍተኛ የሆነ ስጋት አለ። በተለይ የወርልድ ካፕን ጉዳይ በሚመለከት ኢቨን ለዓለም ዋንጫ ያለፉ ሀገር ዜጎች ትራቭል ባን ውስጥ ገብተዋል። እንደ ሄይቲ አይነቶቹ አይ ቲንክ አብረው ምንድነው ምዕራብ አፍሪካም አንዳንድ ሀገሮች ላይ እነሱ አሉ እና አስቸጋሪ ነው። ከኢትዮጵያ ጉዳይ ጋር አገናኝተን ስናየው ቪዛ የሚሰጠው ቁጥር በጣም ቀንሷል። አትሌቶች እንደዚህ የማይሰጣቸው ከሆነ ሌላው ኖርማልን ሰው ማሰብ ነው። ከዚህ በፊትም እንዳልነው ከ3 ወር በላይ ለኢትዮጵያውያን ቪዛ አይሰጥም ተብሏል። ከዚህ በፊት እዚህ አሜሪካ ውስጥ ገብተው ሲመላለሱ የነበሩ ሰዎችን ቪዛቸው የሚያልቅ ከሆነ እንደገና ሪኢንተርቪው ማድረግ አለባቸው በየ3 ወሩ ተብሏል። የቪዛ ቁጥሩ የቪዛ ዲናያል ቁጥሩ በጣም በከፍተኛ ደረጃ ኢትዮጵያ ውስጥ እየታየ እንደሆነ ለማሳየት ያክል ነው። መልካም። ሲቲዝን የመቀማት ሂደት ተመልክተናል። የሆኑ ሰዎችን ስንት አይነት የሲቲዝን አይነቶች አሉ? ለምሳሌ አንድ ሰው ተወልዶና እንደገና ደግሞ በፕሮሰስ የሚሆነው አለ። ሁሉም ስጋት ላይ ናቸው ማለት ይቻላል በእንደዚህ አይነት ነገር? ለምን እንዳልከው በፊት ከትራምፕ አድሚኒስትሬሽን በፊት
በጣም ሬር ሆነ። አሁን ግን እንደሚታወቀው ፕሬዚደንት ትራምፕ የዎር ታይም ውሳኔዎችን እንኳን በቀላሉ የመጠቀም ሚኒፕሌት የማድረግ ሂደትን ተመልክተናል ከዚህ በፊት አንተም እንደነገርከን እና ስንት አይነት የሲቲዝን አይነቶች አሉ? የቱን ነው የሚመለከተው? ኦኬ ሁለት አይነት ናቸው። የአሜሪካ ዜግነትን ጉዳይ በሚመለከት አንድ እዚህ ተወልደው ያደጉ እነሱ እንደ ናሽናል የሚባሉት ናቸው። ሁለተኛ ደግሞ ናቹራላይዝ ሲቲዝን ናቸው። ከሌላ ሀገር መጥተው እዚህ ሀገር ቅድም ባልኩት መንገዶች ሲቲዝን የሆኑ ዜግነት ያላቸው ናቸው። እዚህ ሀገር ተወልዶ ያደጉትን አይነካም። እሱ ወደ ሌላ ሀገር የላቸው ሀገራቸው ይሄ ነውና፣ እኛ ግን ከሌላ ሀገር መተን እዚህ ሀገር ናቹራላይዝ ሲቲዝን የሆን ነውን ነው የሚመለከተው። ለምሳሌ እኔና ልጆቼ ልታስብ ትችላለች። ልጆቼ እዚህ ነው የተወለዱት፣ ሀገራቸው ነው። እኔ ግን የተወለድኩት ኢትዮጵያ ውስጥ ነው። እዚህ ሀገር መጥቼ ናቹራላይዝ ሲቲዝን ሆኛለሁ። ህጉ እኔን ነው የሚመለከተው እንጂ ልጆቼን አይመለከትም ነው። ያን ነው ግን አሁንም እንዳልኩሽ ናቹራላይዝ ሲቲዝኖችንም ቢሆን ይህን ያክል በከፍተኛ ደረጃ በአንድ ጊዜ ልክና አንተ መውጣት አለብህ ከዚህ ሀገር የሚያስብል ነገር አይደለም። ፕሮሰስ አለው፣ ራሱን የቻለ በጣም ቴዲየስ የሆነ ፕሮሰስ አለው። መልካም። ያው በዚህ ጉዳይ ራሱ ሀራስ መደረጉ በፊት ሲቲዝን በጣም የሚከበርበት በቃ ሲቲዝን ነው ከተባለ ያም ነገር ራሱ አሁን አስቸጋሪ የሆነው ሰዎች ዲቴንሽን ይገባሉ ዜጋ እንኳን ሆነው ገና እስከሚጠራ። ለዛም ነው ግብ ግብ ከመፍጠር ከአይስ ኤጀንቶች ጋር በተቻለ አቅም የሚጠይቁትን ጥያቄ መልሱ ስትለን የምናዳምጠውና ተመልካቾቻችን በዛ ጥሩ ትምህርት አግኝተዋል ብዬ ተስፋ አደርጋለሁ። ከዛ በመቀጠል ምናልባት በርዝ ራይት ሲቲዝን የሚባለውንም ላይ የሰማነው ዜና አለ። በዛ ሲዘልን የመጣው ነገር አለ። በርዝ ራይት ሲቲዝንሽፕን በሚመለከት ከዚህም በፊት እንዳልነው ነው። አንድ ፖይንት መጨረሻ ላይ አነሳዋለሁ ብዬ ነበር። ካመጣሹ ለመናገር ያክል ከዚህ በፊት እየነበረ ነው በአሜሪካ ታሪክ እዚህ ሀገር የተወለዱ ልጆች፣ አሜሪካ ውስጥ የተወለዱ ልጆች ምድር ላይም ላይሆን ይችላል የአሜሪካ የስፔስ ውስጥ የገቡ አውሮፕላን ውስጥ እንኳን የተወለዱ ልጆች የአሜሪካዊ ዜግነት አላቸው ነው። በ14th አሜንድመንት እዚህ መወለድ ብቻ አሜሪካ ውስጥ መወለድ ብቻ በቂ ነበረ። ነገር ግን እስከዛሬ ታይቶ በማይታወቅ መልኩ የትራምፕ አድሚኒስትሬሽን ኖ ይሄ ህግ 14ኛ አሜንድመንት እንደዚህ ተብሎ መተርጎም የለበትም የሚለው እዚህ ሀገር አባት ወይም እናት ስታተስ ካላቸው ሲቲዝን ወይም ግሪን ካርድ ያላቸው ሰዎችን ካልሆኑ በስተቀር ሌሎቹ ማንም መጥተው እዚህ ስለወለደ ብቻ የአሜሪካ ዜግነት አንሰጥም የሚል ክርክር ነው ያላቸው። ያንን መሰረት አድርጎ ፕሬዚዳንቱ በዛ ላይ ዳይሬክቲቭ አውጥቷል። ዳይሬክቲቭም ከወጣበት ጊዜ ጀምሮ እዚህ ሀገር የሚወለዱ ልጆች የሲቲዝን ያልሆኑና ፐርማነንት ሬዚደንት ካርድ ወይም ደግሞ የግሪን ካርድ የሌላቸው ልጆች የሚወለዱ ከሆነ እነዚህ ልጆች የአሜሪካ ሲቲዝን አልሰጥም ብሎ ተከሶ ከዛ በኋላ በአንድ በኩል እስከ ጠቅላይ ፍርድ ቤት ደርሶ በግማሽ ታግዶ ግማሾቹ ልጆች አሜሪካ ውስጥ ያሉት አሜሪካዊ የሆነ በዚህኛው ደግሞ አሜሪካዊ መሆን የለባቸውም እየተባለ ብቻ ምስቅልቅሉ የወጣ አካሄድ ነበረ። ዞሮ ዞሮ ይሄ ኬዝ ጠቅላይ ፍርድ ቤት ላይ ደርሷል። ጠቅላይ ፍርድ ቤቱም በጣም የሚገርመው ነገር እና የሚያሳስበው ነገር ጠቅላይ ፍርድ ቤቱ ይህ ጉዳይ ከዚህ በፊት በዚህ በከፍተኛ ፍርድ ቤቱ ወይም ደግሞ ጠቅላይ ፍርድ ቤቱ ተተርጉሞ አያውቅም። ምን ማለት ነው 14ኛ አሜንድመንት እነዚህ ልጆች የአሜሪካ ሲቲዝን አላቸው ወይስ የላቸው የሚለውን መወሰን አለብን ብሎ ወስዶታል። ይሄ በጣም አስደንጋጭ ኒውስ ነው። ከዚህ በፊትም እንደተናገር ነው የነበረን እይታ ነው። ይሄ ክሊር ነው፣ አንቀጹ ራሱ ክሊር ነው፣ አሜንድመንቱ ራሱ ክሊር ነው። ማንኛውም ልጆች ወረቀት ካላቸውም የሌላቸውም ሲቲዝን የሆኑም ግሪን ካርድ ያልሆኑም ቢሆኑ ልጆች እዚህ ሀገር ከወለዱ የአሜሪካ ሲቲዝንሽፕ ይኖራቸዋል። ስለዚህ ይሄን አናየውም የሚል ሀሳብ ይኖራቸዋል ብለን ነበረ 9 የጠቅላይ ፍርድ ቤቶች ስናስብ የነበረው። ነገር ግን ኖ ይሄን ጉዳይ ማየት አለብን ተብሏል። አስቸጋሪ እና ትንሽ ሊያስፈራ የሚችል ነገር ነው። ከ9 የጠቅላይ ፍርድ ቤት ዳኞች 6ቱ በሪፐብሊካን የተሾሙ ናቸው። ስለዚህ ሪፐብሊካን ሊኒንግ ናቸው። 3ቱ ብቻ ናቸው ሊበራሎቹ። ስለዚህ ማጆሪቲውም ያለው ጠቅላይ ፍርድ ቤት ውስጥ የሪፐብሊካን ሹመኞች ስለሆኑ ምን አይነት ውሳኔ ሊወሰን ይችላል የሚል አንኤግዛይቲ በህግ ባለሙያዎች ላይ አለ። ጁን 2026 አካባቢ ላይ ይወስኑታል ተብሎ ነው የሚገመተው። ሰመር ላይ ቁርጣችን እናውቃለን የሚል ነገር ነው ያለው። ግን አሁን ባለው ሁኔታ ግን አትሊስት የጠቅላይ ፍርድ ቤቱ ይህን ጉዳይ ያለው ማየቱ
የሚያሳስብ ጉዳይ ነው። ኦራይት ከዛ በተጨማሪ ይዤልሽ የመጣሁት አንዳንድ ነጥቦች አሉ ለአንቺና ለተመልካቾችሽ። የመጀመሪያው የዲቪ ሎተሪ ጉዳይ ነው። ዲቪ ሎተሪ እንደምታውቂው ኢትዮጵያውያን በጣም ብዙ ኢትዮጵያውያን በዲቪ ሎተሪ እዚህ ሀገር መጥተው ነበረ። አይ ቲንክ እስከማስታውሰው ድረስ ቁጥሩን እርግጠኛ ሆኜ እንኳን ባልናገር ግን የማስታውሰው እስከ 50 ሺህ የሚሆኑ የሌላ ሀገር ዜጎች በዲቪ ሎተሪ በየዓመቱ እዚህ ይመጡ ነበረ። እዚህ መጥተው ህይወታቸውን ይቀይሩ ነበረ፣ የቤተሰቦቻቸውን ህይወት ይቀይሩ ነበረ፣ ያገቡ ነበረ፣ ልጆቻቸውን ያመጡ ነበረ፣ ባሎቻቸውን ይሄ ሁሉ ነበረ። አሁን የትራምፕ አድሚኒስትሬሽን ዲቪ ሎተሪን ሰስፔንድ አድርጎታል። ቴምፖራሪ ፖዝ አድርገነዋል ነው የሚሉት። ግን በትራምፕ አድሚኒስትሬሽን ቴምፖራሪ ፖዝ አድርገነዋል ማለት ኦልሞስት ለጊዜ ኮምፕሊትሊ ያቁመነዋል እስከሚመስል ድረስ ነው ይሄዳሉ። ምክንያቱም አብዛኞቹ ነገሮች ፖዝ አድርገናቸዋል፣ ቴምፖራሪ ጊዜያዊ በሆነ መልኩ አቁመናቸዋል የተባሉት እስካሁን ተመልሰው አይ አሁን መቀጠል እንችላለን አልተባለም። ለምሳሌ የአሳይለም ኬዝ አፕሮቭ ተደርገው 1 ዓመት ቆይተው ግሪን ካርድ ያመለከቱ ሰዎች ልጆቻቸውን ሊሆኑ ይችላሉ፣ እነሱም ሊሆኑ ይችላሉ፣ አፕላይ አድርገው ወዲያው ግሪን ካርድ የማግኘት መብት ነበራቸው። ነው ይህን ጉዳይ ገና ሳናጣራ አንሰጥም፣ ስለዚህ ቴምፖራሪ ፖዝ እናደርገዋለን፣ ጊዜያዊ በሆነ መልኩ እናቆመዋለን ተብሎ ይሄ ኦልሞስት ዓመት ሆነ። ይሄ ቴምፖራሪ ፖዝ እናደርገዋለን፣ ጊዜያዊ በሆነ መልኩ እናቆመዋለን የሚባል ነገር ፐርማነንትሊ እስከሚመስል ድረስ ነው ያለው። ሰው በዲቪ ሎተሪ ብዙ የውጭ ሀገር ዜጎች እዚህ ሀገር መጥተው ህይወታቸውን የሚቀይሩት እዛም ላይ አይቻልም የሚባል ነገር ነው ያለው። ሌላው ኦሬዲ የናቹራላይዜሽን ሴርሞኒ ብቻ የሚጠብቁ የነበሩ ሰዎች ወይም ደግሞ የዜግነት ማመልከቻ አመልክተው ኢንተርቪውን ወስደው ባዮሜትሪክ ሰጥተው ባክግራውንዳቸው ተጠንቶ የአሜሪካዊ ዜግነት ለመሆን መጨረሻ ላይ ቃል የሚገቡበት እጃቸውን ቃል ይሄ ናቹራላይዜሽን ሴርሞኒ ያለ እዚህ ሀገር። አሁን በአሜሪካ ውስጥ በአብዛኛው ቦታዎች ላይ የናቹራላይዜሽን ሴርሞኒውን ዲሌይ የማድረግ ሰዎች ፈተናቸውን ካለፉ በኋላ ኢንተርቪው ካደረጉ በኋላ ከ3 ወር 4 ወር 6 ወር 7 ወር 8 ወር የፈጀባቸው ሰዎች አሉ እስካሁን ያልተጠሩ። በአብዛኛው በ1 ወር በ2 ወር የሚጠሩ ሰዎች ነበሩ። ኦኬ ፈተናውን አልፈሃል፣ ስለዚህ በዚህን ቀን መጥተህ የዜግነት ቃለ መሐላውን ፈጽም ይባላል። ቃለ መሐላቸው እንደፈጸሙ የዜግነት ሰርቲፊኬታቸውን ይሰጣሉ። አሜሪካዊ ነህ፣ ኮንግራቹሌሽንስ፣ የአሜሪካ መዝሙር ይዘመራል። ከዛ በኋላ ሴናተሮች ይመጣሉ፣ ዳኞች ይመጣሉ፣ ወይም ደግሞ ከፍተኛውን ባለስልጣናት መጥተው እነሱን ቃል ያስገባቸዋል። እንኳን ደስ ያላችሁ። ቬሪ ናይስ ሴረሞኒ። ብዙ ሰዎች ስንት ዓመት ቆይተው ያን እንደሚያገኙት 30 ዓመት ቆይተው ሊሆን ይችላል በመከራ አልፈው የሚያገኙት ትልቅ የአሜሪካ ከኢሚግሬሽን አንጻር ካየሽው ትልቁ ስጦታ እሱ ነበር። ዞሮ ዞሮ በየስቴቱ ዲሌይ አለ። አሁን አይጠሩም ሰዎች ፈተናቸውን አልፈው ሁሉን ነገር ከጨረሱ በኋላ ሰው ዲሌይ አለ። ሰዎች ይደውሉልናል። ምናልባት ሌሎች ጠበቆችም ኤክስፒሪየንስ እንደዛ ይመስለኛል። በዚህን ጊዜ ነበረ ፈተናውን የጨረሱ ኢንተርቪውን ኮንግራቹሌሽንስ ተብያለሁ ግን እስካሁን አልተጠራም፣ ይኸው 7 ወር 8 ወር ሆነኝ ብለው የሚደውሉልን ሰዎች አሉ። ሉክስ ላይክ በሙሉ በሙሉ በአሜሪካ ይመስለኛል ዲሌይ የማድረግ ነገር። ከዛ በተጨማሪ የኢሚግሬሽን ክፍያ እንደገና ሊጨምር ነው። የፕሪሚየም ፕሮሰሲንግ ፊስ የሚባለው ላይክ ይሄ ማለት ነው ጉዳይን በአስቸኳይ እዩልኝ ብሎ ለኢሚግሬሽን ኦፊስ ጥያቄ ሲቀርብ በአስቸኳይ እንዲታይ የሚከፈል ገንዘብ አለ። ብዙ ጊዜ ከሌሎቹ የፎርሞቹ ፊ አንጻር በጣም ከፍተኛ ነው። 2000 3000 ሊደርስ ይችላል። ያንንም አሁን ኢንፍሌሽኑን መሰረት አድርገን እናሳድጋለን ከማርች በኋላ እያሉ ነው። ሳየው ብዙ ልዩነት የለውም። የ150 ብር ልዩነት ነው ያለው አሁን ባለው የድራፍት ህግ መሰረት። ግን ማርች ላይ ምን ሊሆን እንደሚችል አናውቅም። ፕሪሚየም ፕሮሰሲንግ እዛ ላይ ፊው ሊጨምር ይችላል የሚል ነገር ነው ያለው። ከዛ በተጨማሪ የባዮሜትሪክስ ጉዳይ በጣም አሜሪካ ውስጥ በጣም እያደገ የመጣ ጉዳይ ሆኗል። ፎቶ መነሳት፣ ፊንገር ፕሪንት ማድረግ፣ ሰዎችን ቪዛቸውን ራሱ ያመለከቱ ሰዎችን ኢንክሪዚንግሊ ቬት የማድረግ የ5 ዓመት የሶሻል ሚዲያ ታሪካችሁን ማየት እንፈልጋለን። ለምሳሌ አሁን ክላይንቶች የሚያጋጥማቸው ምንድነው? ለልጆቻቸው አፕላይ ወይም ደግሞ ለባል ሚስት ለባሏ ባል ለሚስቱ ወይም ልጆቻቸው አፕላይ በሚያደርጉበት ጊዜ አፕሊኬሽኑ ገብቶ ሲያዩት አፕላይ ያደረጉት ሰው መጨረሻ የሰጠው ባዮሜትሪክስ ከ3 ዓመት በፊት ከሆነ እንደገና ባዮሜትሪክስ የመጠየቅ እንደገና ፊንገር ፕሪንት የመጠየቅ አሻራ የምንለው ማለት ነው። እንደገና አሻራ የመጠየቅ ፎቶግራፊ ማንሳት፣ የተለያዩ ጥያቄዎችን አላስፈላጊ የሆኑ ጥያቄዎችን የመጠየቅ አዝማሚያ እያየን ነው። ይሄ ኢንሃንስድ ቬቲንግ ኤንድ ባዮሜትሪክስ የምንለው
የበለጠ እየተጠየቀ ነው። ከዚህ በፊትም እንዳልኩት በተለይ ልጆችን በሚመለከት የዲኤንኤ ጉዳይ እየተጠየቀ ነው። ኢቨን አፕሩቭድ የሆኑ ኬዞችን እንኳን በአባትና በልጅ መካከል ያለው በርዝ ሰርቲፊኬቱን መሰረት አድርገው ዶክመንቶችን መሰረት አድርገው ኦኬ አባትና ልጅ ናቸው ተብሎ አፕሩቭ የተደረገው ነገር ሁሉ በአጠቃላይ ለኢንተርቪው ቪዛ ይሰጣሉ ሲባል ኖ ሆልድ ኦን ዲኤንኤ እንጠይቃለን። ዲኤንኤ ከዚህ በፊትም እንዳልኩት ብዙ ፕሮሰስ ይወስዳል፣ ብዙ ታይም ይወስዳል። ያ እየተደረገ ያለ ነገር ነው። እንደገና በአብዛኛው በ2001 ስታቲስቲክስ እያየሁ ነበረ። በ2025 ቪዛ ሪቮክ የተደረገው ቁጥር ወይም ደግሞ ቪዛ ያላቸው ሰዎች ነገር ግን ቪዛቸው ካንስል የተደረጉ ሰዎች ወደ 95,000 ሰዎች ይጠጋሉ። ከዚህ ውስጥ ተማሪዎች ወደ 8,000 ይጠጋል እና ቪዛ ራሱ ያገኙትን ያንን ካንስል የማድረግ ሪቮክ የማድረግ ነገር እየታየ ነው። የትራቭል ጉዳይ ኢንተርናሽናል ትራቭል ጉዳይ በሚመለከት ሰዎች አሁንም ጭንቀት ላይ ነው ያሉት። ስፔሻሊ ኢቨን አሜሪካኖች ራሱ እዚህ የአሜሪካ ዜግነት ያላቸው ትውልደ ኢትዮጵያውያንና ኤርትራውያን ዶሜስቲክ ፍላይት ላይ ለማድረግ ፍራቻ እያየሁኝ ነው። ብዙ አኔግዛይታ ያለሁኝ ትክክል ነው። ኒውስ ላይ ይወጣል። የኤርፖርት አድሚኒስትሬሽን ሰራተኞች በጣም ጥያቄ ውስጥ የሚገባ የኢሚግሬሽን ስታተስ ያላቸውን ሰዎች ወዲያው ለአይስ ሪፖርት የማድረግ ግዴታ አለባቸው የሚባል ኒውስ መጥቶ ስለነበረ ሰዎች ከአንድ ቦታ ወደ አንድ ቦታ ሄደው ኒው ይርን ከቤተሰብ ጋር እንዳያከብሩ፣ ክሪስማስን ከቤተሰብ ጋር እንዳያከብሩ ሁሉ ተደርገዋል። እዚህ ኢትዮጵያውያንና ኤርትራውያን ኢቨን አሜሪካዊ ሆኖ ዶሜስቲክ ፍላይት ውስጥ ማለት ነው እና ሙሉ በሙሉ ነው ትራቭል አላረግም ከማለት የኢሚግሬሽን ጠበቆችን ማናገር ያስፈልጋል። ነገር ግን አሁን ግልጽ ሆኖ የወጡ በ2026 ትራቭል ማድረግ የሌለባቸው 3 ካታጎሪስ አሉ። እነማን ናቸው እነዚህ? አንደኛ አንዶክመንትድ የሆኑ ዶክመንት የሌላቸው ሰዎች ኦቤስ ነው ግን መናገር አለብን። ምንም እዚህ ሀገር የመኖሪያ ፈቃድ የሌላቸው ሰዎች ዶሜስቲካሊ ወይም ደግሞ በሀገር ውስጥ ትራቭል ባያደርጉ፣ በተለይ በአውሮፕላን ትራቭል ባያደርጉ ጥሩ ነው። ኢቨን በባስም በምንም አንዳንድ ጊዜ ኬላዎች ላይ የመያዝ ፖሲቢሊቲ ስላለው ትራቭልን አቮይድ ቢያደርጉ እንመክራለን። አንደኛ እሱ ነው። ሁለተኛ የ2 ዓመት ቴምፖራሪ ግሪን ካርድ ያላቸው ባለትዳሮች፣ ለምሳሌ ባልና ሚስት ይኖራሉ። ሚስትየዋ ወረቀት አልነበራትም፣ ባልየው አፕላይ ያደርግላታል። ገና የ2 ዓመት በዚህ ሀገር የባልና ሚስት ጉዳይ በአንድ ጊዜ 10 ዓመት ግሪን ካርድ አንሰጥም። የ2 ዓመት ግሪን ካርድ ነው እንያችሁ። ለ2 ዓመት ተጋቡና እንያችሁ። ከዛ በኋላ እውነተኛ ጋብቻ ከሆነ ይቀጥላል። እውነተኛ ጋብቻ ከሆነ ግን በ2 ዓመት ውስጥ ችግር ውስጥ ይገባል። ስለዚህ እንደዛ እናጣራለን ብሎ ኮንግረሱ ያወጣ ህግ ነው። የ2 ዓመት ግሪን ካርድ ኖሯቸው በባልና በሚስት መሰረት የ2 ዓመት ግሪን ካርድ ያላቸው ነገር ግን ትዳሩ የፈረሰ ዲቮርስ የሆነ ወይም ዲቮርስ ላይ ፕሮሰስ ላይ ያሉ ሰዎችም እነዚህ ሰዎች ትራቭል ባያደርጉ ጥሩ ነው። ምክንያቱም የ2 ዓመት ግሪን ካርዱን ያገኙት በጋብቻው ምክንያት ነው። ጋብቻው ከፈረሰ ወይም ሊፈርስ ፕሮሰስ ላይ ከሆነ ደግሞ ግሪን ካርድ ላይኖር ይችላል። ስለዚህ እነዚህ ሰዎች ትራቭል ሲያደርጉ ቢገኙ ምናልባት ዲፖርት የመደረግ ፖሲቢሊቲያቸው በጣም ከፍተኛ ነው። እነዚህ ሰዎች ትራቭል ባያደርጉ ጥሩ ነው። ሌላው ወደ ሀገር ህግ ሪሙቫል ኦርደር ያለባቸው ሰዎች ምን ማለት ነው? ሁሉንም ነገር ጨርሰው በዩኤስሲአይኤስ ደረጃ ኬዛቸው ታይቶ በፍርድ ቤትም ታይቶ ነገር ግን ጥሩ ኬዝ የለም፣ ስለዚህ ወደ ሀገር ትመለሳለህ ተብለው ሪሙቫል ፕሮሲዲንግ ውስጥ የገቡ ሰዎች እነሱም ትራቭል ባያደርጉ ጥሩ ነው በአሁኑ ሰዓት። ወይም ደግሞ ከፍተኛ ወንጀል ግሪን ካርድ ያለውም ሰው ከፍተኛ የሆነ ወንጀል የሰራ ከሆነ እና በዛ ምክንያት ወይም ኢንአድሚሲብል የሚሆን ከሆነ ወይም ሪሙቫል ፕሮሲዲንግ ውስጥ ከገባ እነዚህ ሰዎች ኢቨን ዶሜስቲክ የሆነ ትራቭል እንኳን ባያደርጉ ኢንተርናሽናሉን ታየው ወረቀት የሌለው ከዚህ ሀገር ከወጣ ሁለተኛ የሚመለስ አይችልም። እንደገና የ10 ዓመት ባን ይኖርበታል፣ ምክንያቱም ኦቨርስቴይ ስላደረገ። ግን ኢቨን ዶሜስቲካሊ ራሱ ወይም ደግሞ በአሜሪካ ውስጥ ባሉ የትራቭሎች የአውሮፕላን ጉዞዎች እነዚህ ሰዎች ባያደርጉ ወይም ደግሞ የጉዞ ፕላናቸውን ቢሰርዙ የተሻለ ነው የሚል ሀሳብ አለ። ወደ ሀገራቸው መመለስ የሚፈልጉ ሰዎች ካሉ እነዚህ ሀገር ወረቀት የሌላቸው ሰዎች ካሉ የትራምፕ አድሚኒስትሬሽን እስከ $3,000 እንሰጣለን፣ ከዛ በኋላ የፍላይት ቲኬት እንሰጣችኋለን ተብሏል። ይሄ በአብዛኛው እስከ ክሪስማስ ድረስ የሚቀጥል ነበር። በ2026 ይቀጥላል አይቀጥልም የሚለው እናያለን። ግን ዞሮ ዞሮ እያደረጉት ምንድነው ሰዎች ራሳቸውን ሰልፍ ዲፖርት እንዲያደርጉ ኦፖርቹኒቲውን እየሰጠን ነው እያሉ ነው ያሉት። ያንን መጠቀም የሚፈልጉ ሰዎች በተለይ ደግሞ ወደ ሀገራችን መመለስ የሚፈልጉ ሰዎች ከወሰኑ ካሉ ያንን አድቫንቴጅ
ቢጠቀሙ ይሻላል የሚል ሐሳብ ነው ያለኝ። በጣም ነው የማመሰግነው ጠበቃ ሳምንት። በመጨረሻ ምናልባት እንደ ተጨማሪ ሀሳብም ትሰጥበታለህ ብዬ ተስፋ የማደርገው ከዚህ ቀደም በዌልፌር ላይ ጥገኛ የነበሩ ሰዎች ወይም የሆኑ ሰዎችን ወይም በፕሮሰስ ላይ ያሉ ፕሬዚደንት ትራምፕ ሊስት አውጥቶ ነበር። ከሊስት ውስጥም የኛን ሀገር ኢትዮጵያን፣ ኤርትራን ማየት ችያለሁኝ። ምን ያህል ችግር ሊያመጣ ይችላል? በአሳይለም ላይ ያሉ ሊሆን ይችላሉ። መቼም ፕሬዚደንት ትራምፕ ዝም ብለው አይደለም የሚያወጡት አንድ ነገር፣ ከጀርባው ያሰቡት ነገር አለ። ለምን ይሄን ነገር ይዘው የመጡት በሶማሊያን በተፈጠረው ችግር ነው እና በዛ ዙሪያ ምናልባት ሀሳብ ከሰጠ። ያነሳሽው ነጥብ በጣም ጥሩ ነጥብ ነው። ያው ኒውስ ላይ አብዛኛው ሰው አይቶታል ብዬ ነበር ለማለፍ የፈለግኩት። ግን የዌልፌር ጉዳይን በሚመለከት ኢትዮጵያ 47% ኢትዮጵያውያን አሜሪካ ውስጥ የሚኖሩት የአሜሪካን መንግስት ከአሜሪካ መንግስት ጥቅማ ጥቅም ይወስዳሉ። ዌልፌር የሚለው ያው ምናልባት አሜሪካ ውስጥ ለሌሉ ተመልካቾች ያክል የሕክምና በነፊት ሊሆን ይችላል፣ ምግብ የማግኘት በነፊት ሊሆን ይችላል። ራይት ሰዎች በወር $300-400 ለምግብ የዌልፌር ካርድ ሊሰጣቸው ይችላል፣ ወይም ደግሞ ኢንሹራንስ ሜዲኬድ እያለ ሊቀጥል ይችላል። ይሄ ጉዳይ አላግባብ ከመንግስት ጥቅም መውሰድ የኢሚግሬሽን ጉዳዮችን የአንድን ሰው ኢሚግሬሽን ጉዳይ ሊነካ ይችላል ወይስ አይችልም የሚለውን በሚመለከት ከዚህ በፊትም የነበረ ነው። ፎርዛት ማለት ፐብሊክ በርደን እንዲኖር አይፈልጉም አሜሪካኖች። እዚህ ሀገር መጥተው ሰዎች ሰርተው ራሳቸው እንዲለውጡ ነው እንጂ እዚህ ሀገር መጥተው የአሜሪካ በርደን እንዲሆኑ አይፈልጉም። ዲሞክራቶችም ናቸው ሪፐብሊካኖችም ናቸው። አፈጻጸሙ ላይ ነው የሚለየው። አፈጻጸሙ በሪፐብሊካን ዘመን እንደዚህ አይነት የሚጠቀሙ ሰዎችን በነፊት አለመስጠት፣ የኢሚግሬሽን ጉዳያቸውን እንዲናይ የማድረግ ወይ ዲሌይ የማድረግ የማጣራት ጉዳይ ሊኖር ይችላል። ዞሮ ምንድነው እዚህ ላይ ልንመክር የሚገባው? ማያስፈልግ ከሆነ ማያስፈልግ ጥቅማ ጥቅም ከመንግስት አለመውሰድ ነው የመጀመሪያው። እሱ አስፈላጊ ከሆነ ግን መብላት ያቃተው ሰው ካለ ግን አይ ቲንክ መጀመሪያ መኖር ያለበት ይመስለኛል። ወይም ደግሞ የሕክምና ተርሚናሊ ኢል የሆኑ ኢትዮጵያውያን አሉ፣ በካንሰር የታመሙ በራሳቸው ኢንሹራንስ መጠቀም አይደለም መክፈል የማይችሉ ሰዎች አሉ አይደል? ሚሊየንስ ሊሄድ የሚችል ወይም ሴቨራል ታውዘንድ ኦፍ ዶላርስ ሊሄድ የሚችል የሕክምና ወጪ ያለባቸው ሰዎች እነሱን አሁን አትጠቀሙ ምናምን ማለት አስፈላጊ አይደለም። ሰዎች አሁን በዚህ 47% ማለት እንግዲህ ከመቶ ኢትዮጵያውያን ወይም ኢትዮጵያ አሜሪካውያን 47ቱ የመንግስት ጥቅማ ጥቅም በዚህም በዛም መልኩ ያገኛሉ ማለት ነው። ከፍተኛ ነው፣ ኦነስትሊ ከፍተኛ ነው። ግን ምንድነው የኢሚግሬሽን ጉዳዮችን በምናይበት ጊዜ ለምን በዲሞክራቶች ዘመን ይሄን ነገር 47% አይደለም 57-67%ም ለምን የዲሞክራት መሪዎች ወይም ደግሞ ዲሞክራቶች ስልጣን በሚይዙበት ጊዜ ለምን ሊኒየንት ይሆናሉ፣ ሪፐብሊካኖች ደግሞ ለምን ይሄን ችግር ለማስወገድ አግሬሲቭ ይሆናሉ የሚለው ፖለቲካል ሪዝን ነው። በነገራችን የፖለቲካ ጉዳይ ነው። ዲሞክራቶች የሚሉት ይህች ሀገር ፋውንዴሽኗ መሰረቷ ኢሚግራንቶች ናቸው ይችን ሀገር ለዚህ ደረጃ ያደረሷት። ስለዚህ ኢሚግራንቶች እንደ ሀገራቸው ነው ከመንግስት ማግኘት የሚገባቸውን ጥቅማ ጥቅም ሰዎች አቢዩዝ አያድርጉት እንጂ ፍሮድ አይኑር፣ ሚስሪፕሬዘንቴሽን አይኑር እንጂ ተገቢ ነው ብሎ ከታመነ ሊወስዱ ይገባል ነው። በነገራችን ላይ አንድ ሰው ለምሳሌ ዌልፌር እንትን ለማግኘት ሄዶ ዝም ብሎ መጠየቅ አይደለም። ኦኬ እኔ እንድሰጡ ይፈልጋለሁ አይደለም። ይታያል፣ ገቢው ይታያል፣ የቤተሰቡ ቁጥር ይታያል፣ የሚሰራው ስራ ይታያል፣ የተለያዩ ብዙ ፋክተሮች አሉ። እሱ ታይቶ እኮ ነው የሚፈቀድለት አንድ ሰው ዝም ብለው አንድ ኦፊስ ውስጥ ሄዶ ይሄን $300-400 ለዌልፌር እንሰጥሃለን ወይም ደግሞ ለሕክምና እንሰጥሃለን አይባልም። ዞሮ እንትን አለው ፕሮሰስ ራሱን የቻለ ጋይድላይን አለ። ግን አዘይንድ ኦፍ ዘ ዴይ ግን የምንናገረው ምንድነው እዚህ ሀገር መጥተው ፐብሊክ በርደን እንዳይሆኑ ሰዎች ፐብሊክ በርደን የሚሆኑ ሰዎች ደግሞ በተለይ በዚህ ዘመን ኢሚግሬሽን የሚጠይቁ በነፊቶች ማግኘት ስለማይቻል ወይም ደግሞ ዲሌይ ስለሚኖረው ወይም ደግሞ አላስፈላጊ ነገሮ ፍሮድ ውስጥ ገብቷል፣ ገቢውን ቀንሷል ምናምን ተብሎ ሌላ ችግር ውስጥ ሌላ ኢንቨስቲጌሽን ውስጥ ሰዎች እንዳይገቡ የሚያስፈልጋቸው ሰዎች ብቻ ቢወስዱ ጥሩ ነው። የማያስፈልጋቸው ሰዎች ከዚህ ጉዳይ ላይ ስፔሻሊ ኢሚግሬሽን የሚጠይቁ ወይም ኢሚግሬሽን በነፊት የሚጠይቁ ሰዎች
ከዚህ ጉዳይ ላይ ራሳቸውን ቢያረቁ ጥሩ ነው የሚል እንትን ያለኝ። ግን ሙሉ በሙሉ እንዴት ኢትዮጵያን 49% እንወስዳለን እንዴት ምናምን ብዬ የምቆጣ ሰውም አይደለሁም። ምክንያቱም ሰዎች ችግር ያለባቸው ሰዎች አሉ። እዚህ ሀገር የተለያዩ ምክንያቶች ከላይ 1 2 3 ብዬ ላልነግርሽ ይችላሉ። የታመሙ ሰዎች አሉ። ምናልባት አንድ እናት ምሳሌ ልነግርሽ ይችላሉ። እናት ናት፣ ልጆች አሏት። ባለቤቷ ድራግ ዓለም ውስጥ ገባ። ባለቤቷ መስራት አልቻለም። እሷ ወታ መስራት አልቻለችም። 3 ልጆች ቤት አሉ። እነዚህ ልጆች ቴኬር የሚያደርግ የለም። ይች ሴት ሌላ አማራጭ አላት። አሁን ይችን ሴት ነው ከዌልፌር መውጣት አለብሽ ብንላት ዳዝንት ሜክ ሴንስ። አንድ ምሳሌ ነው። ሌላ ምሳሌ ልነግርሽ ይችላሉ። በካንሰር በሽታ ተርሚናል ኢል የሆኑ ሰዎች አውቃለሁ። እነዚህ ሰዎች አንድ አይቪ ሊግ ስኩል ውስጥ አይቪ ሊግ ስኩል ያለ ሆስፒታል ውስጥ ገብተው መታከም አለባቸው። ስፔሻሊስቶች ናቸው ሊያክሟቸው የሚገባው። እነዚህን ሰዎች ኢንሹራንስ ከራሳችሁ ወጪ ክፈሉ ምናምን ቢባል $400,000-500,000 ከየት ነው የሚያመጡት? ስንናገር አንዳንዴ ብሌም ስናደርግ ሚዲያ ላይ ሄድ መተን ምናምን እንዴት እንደዚህ ይሆናል ምናምን ስንል እየተጠነቀቅን መሆን አለበት። ምክንያቱም ብዙ ስቶሪዎች እናውቃለን ከጨረው። በሌላ በኩል ደግሞ አቢዩዝ የሚያደርጉ ሰዎች አሉ። እነሱን ሰዎች ደግሞ ማስጠንቀቅ አለብን የሚል ሀሳብ ነው ያለኝ እዚህ ላይ። ያ ልክ ነው። አላግባብ አቢዩዝ የሚያደርጉትን ነው በእርግጠኝነት ምናልባት የቃላት ግድፈት አንዳንድ ጊዜ በተለያየ ሚዲያም ልንሰማ እንችል ይሆናል እንጂ በእርግጠኝነት ብዙዎቻችን እንደምታውቀው ኢትዮጵያውያን ስማችን ሲነሳ በጥሩ ነገር በጣም ደስተኞችና ኩራት የሚሰማን ህዝብ ነን። በሌላ በኩል ደግሞ በምንም ይሁን ስማችን በዚህ ሁኔታ ሲነሳ ደግሞ ቅር እንደሚለን የሚጠበቅ ነው። ነገር እንዳልከው በህመም ላይ ያለ የተለያዩ ኤክሴፕሽናል የሆኑ ነገሮች ያለባቸውን ሰዎች ማንም ጤነኛ የሆነ ሰው ሊናገርም አይገባም፣ አግባብም አይደለም። ነገር ግን ጎረምሳ ሆኖ ጤነኛ ሆኖ መስራት እየቻለ ኢንፋክት እንደውም ገቢን እየደበቁ እንደዚህ አይነት ጥቅሞችን ማግኘት በአሁን ሰዓት የሚመከርም አይደለም። አንተ እንደነገርከን በተለይ በዚህ ፕሮሰስ ላይ ያሉ ሰዎች ባይሞክሩት ይሻላል በሚል ነው። ወቅቱ አስቸጋሪ ነው። እየሰማ ነው። መስማቱ ራሱ ያስጨንቃል። መስማት ዜናውን በየጊዜው መክፈት መስማት በቃ የሆነ በተለይ ኢሚግራንት ለሆነ ለኛ ላይክ ፊልም የምታደርገው ዲያር አፍተራስ ምናምን በቃ ላይክ ስትወጣ እንደውም ቀልድ የሚመስል ነገር በቲክታክ አንድ ኢትዮጵያዊ ኮፍያዋ ላይ ፓስፖርቷን አድርጋ ድራይቭ ስታደርግ ተመልክቻለሁ። ይሄ ቀልድ ሊመስል ይችላል፣ ነገር ግን የሰዎችን ፊር ነው የሚያሳየው። ብዙዎቻችንም አንዳንድ ጊዜ የሚያስቀን በቀልድ መልኩ ሲመጣ እንዲህ አይነት የውስጣችንን ነገር ፊልም የምናደርገውን ነው እና በአጠቃላይ አንተም እንደ ኢሚግሬሽን ባለሙያ እኛ ዜና ላይ ከምናየው የበለጠ ሪያሊቲውን መሬት ላይ ታያለህና እንደ ሁልጊዜው ምክር በመስጠት ብንሰነባበት። አመሰግናለሁኝ። ምናልባት አሁን በጣም ፎከሱ ያለው ሚኒያፖሊስ ላይ ነው ወይም ሚኔሶታ ላይ ነው። ምናልባት ፎከስ በጣም ያለውም የሶማሊያ ዜጎች ላይ ሊሆን ይችላል። ግን በነገራችን ላይ የሶማሊያ ዜጋ እና የኢትዮጵያን ዜጎች መለየት ለነጮች ለሌላ ሀገሮች ትንሽ ከባድ ነው። ምናልባት ለእኛ ሊቀል ይችላል። እንደምታውቂው ደግሞ ሚኒያፖሊስ እና ሴንት ፖል የኦሮምኛ ተናጋሪ ወንድምና እህቶቻችን በጣም የበዙበት ስቴት ነው። ለእነሱን ያለኝ መልእክት እነዚህ ወንድምና እህቶቻችን ምናልባት አንዳንድ ጊዜ ለሌላ ሰው የመጣው እነሱን መላፈኑን እንትን ሊያደርጋቸው ይችላል። ሊቸገሩ ይችላሉ። በመንገድ ላይ ሊቆሙ ይችላሉ። ለኦሮምኛ ተናጋሪ ወንድምና እህቶቻችን የማስተላለፍ የምፈልገው ምናልባትም ይሄ አሁን በሚኒያፖሊስ ነው እንጂ ከዚህ በኋላ ወደ ሌሎች ስቴቶች ሊመጣ ይችላል። ኢትዮጵያውያንና ኤርትራውያን ጀነራል ልናገር የምንችለው ዶክመንቶችን መያዝ ያስፈልጋል። ሲቲዝን የሆኑ ሰዎች አትሊስት ካፒ ፒክቸሩን ፎቶግራፍ አንስተው ቢይዙት፣ ድራይቪንግ ላይሰንሳቸውን ቢይዙ። ግሪን ካርድ ያላቸው ሰዎች እርግጥ ነው ኦሪጂናል ግሪን ካርዱን ይዘው መንቀሳቀስ አለባቸው ነው የሚባለው። ነገር ግን ብዙ ጊዜ እየጣሉት ስለተቸገረ አትሊስት ፎቶግራፍ አንስተው ቢሄዱ፣ ድራይቪንግ ላይሰንስ እንዲኖራቸው ቢያደርጉ። ፕሮሰስ ያላቸው ሰዎች አፕላይ ያደረጉባቸው ሪሲት ኖቲሶችን ይዘው መሄድ። እኔ አሳይለም አፕሊካንት ነኝ፣ እኔ እንደዚህ
የኤፍ1 ቪዛ አመልክቻለሁ ወይም ደግሞ ሪኢንስቴትመንት ለማድረግ እየሰራሁኝ ነው የሚሉ ብቻ አትሊስት ዶክመንቶችን ማሳየት ያስፈልጋል። አልናገር የሚባል ከሆነ ግን አትሊስት ለትንሽ ጊዜ ያክል ለመታሰር ዝግጁ መሆን ያስፈልጋል። I have the right to remain silent. I'm not going to answer all your questions የሚባል ከሆነ ኦኬ ሌትስ ጎ ነው የሚባለው። ከዛ በኋላ ጠበቃ መምጣት አለበት፣ ጠበቃ መደወል ያስፈልጋል። እዛ ፕሮሰስም መግባት የሚፈልጉ ሰዎች መግባት አለባቸው። ከዚህ በፊትም እዚህ ፕሮግራም ላይ እንደተናገርኩት ከአይዝ ኦፊሰሮች ጋር የሚደረግ አላግባብ ትግል አስፈላጊ አይደለም። ይህን አንደርስታንድ እንዲያደርጉኝ ይፈልጋል። አስፈላጊ አይደለም እነሱ ላይ ማሾፍ፣ እነሱ ላይ የነሱን ቪዲዮ እየቀረጹ ላይቭ ለማስተላለፍ መሞከር፣ የነሱን ስራ ኢምፒድ ማድረግ ወይም ስራቸውን ማስተጓጎል፣ ኢቨን ሲቲዝን የሆኑ ሰዎችም ሊታሰሩበት ይችላሉ። የፌዴራል መንግስቱ የሚያደርገው ማንኛውን ኢንፎርስመንት ማስተጓጎል ወንጀል ነው። እስከ 3 ዓመት ሊያሳስር ይችላል። ወደ ዲፖርቴሽን ፕሮሲዲንግ ውስጥ ሊያስገባ ይችላል። ወደ ኢንአድሚሲብልም ሊያደርግ ይችላል። ኢቨን ሲቲዝን የሆኑ ሰዎችም ቢሆኑ ማለት ነው። እሱን መጠንቀቅ ያስፈልጋል። ዞሮ ዞሮ ምንድነው አሁን ባለው ሁኔታ እዛስ ሚኔሶታ አካባቢ ያሉ ሰዎች በተለይ ኢትዮጵያውያንና ኤርትራውያን ዶክመንታቸውን መያዝ፣ ሲቪል መሆን ላይክ አላግባብ የሆነ ጥል ውስጥ አለመግባት። እርግጥ ነው ሰላማዊ ሰልፍ አብሮ ከህዝቡ መውጣት ይቻላል። ያው የመናገር መብት የመሰብሰብ መብት ያለበት ሀገር ነው። እሱንም ግን ሰላማዊ በሆነ መልኩ ማድረግ ያስፈልጋል የሚል ሐሳብ ነው ያለኝ። በጣም እናመሰግናለን ጠበቃ ሳምን። እንደ ሁልጊዜው ብዙ ጥያቄ የሚፈጥሩ ነገሮችን በሚገባ ማብራሪያ እንደሰጠህበት እና ተመልካቾቻችንም ከዚህ ብዙ ጥያቄያችን ተመልሷል እንደሚሉ ምንም ጥርጥር የለኝም። ሁልጊዜም የምናገኘው ኮመንት ነው። ለዛም እጅግ በጣም ካይንድ ለሆነው ኮመንታቸው ከወዲሁ ነው ማመስገን የምፈልገው። ጥያቄ የፈጠረባቸውና ግልጽ ያልሆነ ነገር ደግሞ ካለ በኢትዮጵያዊ ጨዋነት ቢያስረዱን በሚቀጥለው ጠበቃ ሳምን ቅሬታም አይሰማውም ማቅረብ መመለስ ወይም ማብራሪያ መስጠት እንችላለን። በእርግጠኝነት በተለይ በዲቪ ሎተሪ አካባቢ አሁን እጣ ይወጣላቸው ሊኖሩ ይችላሉ። የኛስ እድል ምንድን ነው? አሁን ኦልሬዲ ደርሶናል ሊሉ ይችላሉ። አሜሪካ እኔ እንዲሁ በሐሳቤ ስመለከታት በሯን ጥርቅምቅም አድርጋ በቃ ሰው ማትፈልግ ነው የምትመስለኝ አንዳንዴ። በተለይ በቦርደሩ በኩል ዜና ሲናገሩ ሪፖርቱን ያላቸው ሳቲስፋክሽን ከፊታቸው ማየት ይቻላል። ዜሮ አልገቡብንም ያሉትንም ለማስወጣት። አንዳንድ ጊዜ እንደዚህ አይነት ወቅቶች አሉ። በጣም ኢሚግራንት የሚፈለግበት ወቅት አለ። ከዛ ደግሞ በቃችሁኝ የሚሉበት ወቅት አለ። ዘመን ይዞት የሚመጣና በቃ ሁሌ እንደዛ የሚቀር የሚመስል ከዛ ደግሞ ዘመን ይዞት ሽሮት ልክ እንደ ፋሽን የሚያልፍበት ጊዜ አለና አሁን በጣም ተረጋግተን ከብዙ ነገር ተቆጥበን ሁሌ እንደምትመክረን የምንቀመጥበት ጊዜ ነው። የሚያሳዝነው ደግሞ እናንተ ጋር የሚነሳው ወላፈን ቀጥታ ካናዳ ላይ ነው የሚመጣው። እያንዳንዱን ነገር ኮፒ በሚመስል ነገር ነው ኮፒ እያደረግን የመጣ ነው። የሚለየው የእናንተ በጣም ላውድ ናችሁ። በቃ በጣም ላይክ ይጮሃል። እነዚህ ደግሞ አደገኝነታቸው በጸጥታ ነው የሚሰሩት። ሲወጡ አይሰማ፣ ዜና አይሰሩ፣ ፖለቲከኞቹ አይደባደቡ። በቃ እና ያስጨንቃል በጣም ያለው ሁኔታ። በዚህ ነው ማጠቃለል የምፈልገው። አንተንም እጅግ በጣም አድርጌ አመሰግናለሁ። ተመልካቾቻችን እንግዲህ ዛሬ ይዘንላችሁ የመጣ ነው ፕሮግራም ይህንን ይመስል ነበረ። አይዟችሁ፣ አይዞን። ሁላችንም በየሀገሩ ተሰደን የምንኖር ማህበረሰብ መልካም ቀን ይመጣል ማለት ነው የምፈልገው። እስከዛው ግን ተረጋግተን ባለንበት መቀመጡና እንደዚህ የባለሙያ ምክርን ማዳመጥ አስፈላጊ ነው። አሸባሪ ከሆኑ ዜናዎች መራቅም ጥሩ ነው። ለምን ጤናችንን መጠበቅ ስላለብን። በቀጣይ ዝግጅት ደግሞ እስከምንገናኝ ድረስ አብራችሁን ስለነበራችሁ እናመሰግናለን። በመጨረሻ ከመለያየታችን በፊት የጠበቃ ሳምንን ኮንታክት ከታች እናደርጋለን። ደውሉለት፣ ጥያቄያችሁን በአግባቡ አቅርቡ። የምትደውሉት የጠበቃ ኦፊስ ነውና ያው ምን ማድረግ እንዳለባችሁ ቀድማችሁ ተዘጋጅታችሁ ቀጥታ ወደ ጥያቄው እንድትገቡ ኖት ይዛችሁ ብትጽፉ እና ብትደውሉ በጣም ለእናንተም ስልካችሁን ለሚቀበለውም ጥሩ የሆነ ኮሚኒኬት ታደርጋላችሁ ብዬ መምከር እፈልጋለሁ። አብራችሁን እስከ መጨረሻ ለዘለቃችሁ ምስጋናዬን አቀርባለሁ። በሌላ ዝግጅት እስከምንገናኝ ቸር ቆዩ።